ለረጅም ጊዜ ስልካችሁ ላይ ወይም ኮምፒውተር ላይ ስትቆዩ በአይናችሁ ውስጥ ያለውን ሌንስ ከደመናማነትና ከእይታ መደብዘዝ የሚከላከሉት ሴሎች በየሰከንዱ እየረገፉ ሊሆን ይችላል። በተለይ ዕድሜያችሁ ከ40 እና ከ50 ከፍ ሲል በየዓመቱ እስከ 2 በመቶ የሚሆኑ የአይን ብርሃን ሴሎችን ያጣሉ። ብዙዎቻችን የምንባንነው ግን የእይታ መደብዘዝ ሲጀምረን ነው። ያኔ ግን የአይናችን መከላከያ ጋሻ 1/3ኛው ቀድሞውኑ ወድሟል። የሚገርመው ግን ይህንን ሁሉ ነገር ማንም አይነግራችሁም። ነገር ግን በየቀኑ በግሮሰሪና በገበያ ውስጥ እንዲሁ አይተን የምናልፋቸው ጥቂት ተራ ቅመሞችና የእህል ዘሮች ይህንን ጉዳት የመቀነስ አልፎም የመቀልበስ ድንቅ ባዮኬሚካዊ ችሎታ አላቸው። በተለይ በዚህ ዝርዝር ውስጥ አንደኛ ደረጃ ላይ ያስቀመጥነው ፍሬ በአይን ሌንስ ላይ የሚደርሰውን የሴል ውድመት እስከ 43 በመቶ የመቀነስ አቅም እንዳለው በሜዲካዊ ጥናቶች ተረጋግጧል። አስቡት፣ የገዛችሁትን መድኃኒት ፓኬት ላይ ያለውን ጽሑፍ ያለመነጽር ማንበብ፣ መኪና ስታሽከረክሩ የሚረብሻችሁን የብርሃን ነጸብራቅ ማስወገድና ከሩቅ የሰውን ፊት በግልጽ መለየት እንደገና ይቻላል። አብዛኛው ሐኪም ከሚመክራችሁ በተቃራኒ የአይን እይታችሁ ለምን እየደከመ እንደመጣና መፍትሄው ምን እንደሆነ ዛሬ በዝርዝር እናያለን። የአይናችሁን መከላከያ ጋሻ ወይም ግሉታይቲዮን እንደገና በማንቃት የደበዘዘው የአይን እይታችሁ እንደ አዲስ ጥርት ብሎ እንዲታያችሁ የሚያደርጉትን 6 መፍትሄዎችን ከዝቅተኛ እስከ ከፍተኛ አሁኑኑ እናያለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። 6ኛ ደረጃ ላይ የምናገኘው የሰሊጥ ፍሬ ነው። ሰሊጥ ለአይን ጤና በሚመከሩ የምግብ ዝርዝሮች ላይ ሁሌም አይጠፋም። ለዚህም በቂ ምክንያት አለው። በውስጡ ዚንክ፣ ኮፐር እና ቫይታሚን ኢ የተባሉ ለአይናችን በጣም አስፈላጊ የሆኑ ነገሮችን ይዟል። ምናልባት ግን ሰሊጥ በአይናችን ሌንስ ላይ የሚያመጣው ለውጥ ከሌሎች ፍሬዎች ጋር ስናወዳድረው አነስተኛ ሊሆን ይችላል። በ2024 የወጣ ጥናት እንደሚያሳየው ሰሊጥን ለ7 ሳምንታት አዘውትሮ መውሰድ በአይኑ ውስጥ ያለውን የመከላከያ መጠን የጨመረው በ6 በመቶ ብቻ ነው። 6 በመቶ። ይህም ማለት ለውጡ በጣም አነስተኛ ነው። ሰሊጥ የሚያደርገው ነገር ቢኖር እይታችሁ በከፍተኛ ፍጥነት እንዳይበላሽ በትንሹ መደገፍ ብቻ ነው። ልክ እንደ ጎርፍ መከላከያ አንድ አነስተኛ የአሸዋ ከረጢት በቤትዎ በር ላይ እንደማስቀመጥ ያህል ነው። ሙሉ በሙሉ ባያድኖትም በትንሹ ግን ይረዳል። ሌላኛው ትልቁ ችግር ደግሞ ሰሊጥ በውስጡ ፋይቲክ አሲድ የተባለ ንጥረ ነገር መያዙ ነው። ይህ ንጥረ ነገር ሰውነታችሁ በሰሊጡ ውስጥ ያለውን ዚንክ እንዳይመጥና እንዳይጠቀምበት መንገድ ይዘጋል። ስለዚህ ሰሊጡን እየበላችሁ እያለ እንኳ 40 በመቶ የሚሆነው ዚንክ ሳይመጥላችሁ በከንቱ ይባክናል። ሰሊጥ መጠቀም ከፈለጋችሁ ከመመገባችሁ በፊት ለ3 ደቂቃ ያህል በምጣድ ላይ ሞቅ አድርጉት። ሙቀቱ የፋይቲክ አሲዱን ኃይል ስለሚሰብረው ሰውነታችሁ ዚንክን በቀላሉ እንዲያገኝ ይረዳዋል። አጠቃቀሙም በጣም ቀላል ነው። የተቆላውን ሰሊጥ በየቀኑ በምትመገቡት ምግብ ላይ በመጨመር መጠቀም ትችላላችሁ። ይበልጥ ተጠቃሚ ለመሆን ደግሞ ፍሬውን ቀለል አድርጋችሁ ፈጭታችሁ ብትጠቀሙት ሰውነታችሁ ንጥረ ነገሩን በቀላሉ ለመምጠጥ ያግዘዋል። ይህ ዘር እንደ መነሻ ጥሩ ቢሆንም የእይታ ችግራችሁን ግን ስር ነቀል በሆነ መልኩ አይቀይረውም። ውጤቱም ከ10.3 እንሰጠዋለን። ቀጣይ የምናገኘው በሎሚ ጭማቂ የተዘፈዘፈ የዱባ ፍሬ ነው። ብዙ የጤና ቻናሎች የዱባ ፍሬን ለአይን እንደ ተአምረኛ መድኃኒት አድርገው ያቀርቡታል። እርግጥ ነው በውስጡ ለአይን ጥበቃ የሚረዱ ሉቲን፣ ዚያዛንቲን እና ከፍተኛ የዚንክ ክምችት ይዟል። በ2023 በብሪቲሽ ኦፍታልሞሎጂ ጆርናል የወጣ ጥናት እንደሚያሳየው የዱባ ፍሬን ለ2 ወራት አዘውትሮ መውሰድ የአይንን በሽታ የመከላከል አቅም በ11 በመቶ ይጨምራል። ይህም 11 በመቶ ውጤት የተመዘገበው ለ60 ቀናት ያለምንም ማቋረጥ በየቀኑ ለተጠቀሙ ሰዎች ብቻ ነው። ለጥቂት ቀናት እንኳ ካቋረጣችሁት ጥቅሙ ወዲያውኑ ይጠፋል። ምክንያቱም ሰውነታችን እነዚህን ንጥረ ነገሮች ለረጅም ጊዜ አከማችቶ መያዝ አይችልም። ሌላው ትልቁ ስህተት ብዙ ሰዎች የዱባ ፍሬውን ገዝተው እንዳለ ጥሬውን ወይም ቆልተው መመገባቸው ነው። ልክ እንደ ሰሊጥ ሁሉ በዱባ ፍሬ ላይ ያለው ፋይቲክ አሲድ ሰውነታችሁ ንጥረ ነገሩን እንዳያገኝ መንገድ ይዘጋል። መፍትሄው ግን ቀላል ነው። የዱባ ፍሬን በውሃ ውስጥ ዘፍዝፋችሁ ጥቂት የሎሚ ጭማቂ ጨምሩበት። ቢያንስ ለ8 ሰዓታት መቆየት አለበት። የሎሚው አሲድ በውስጡ የታሰሩትን ማዕድናት ነፃ ያወጣቸዋል። እንዲሁም በሎሚው ውስጥ ያለው ቫይታሚን ሲ የዚንክ ውህደትን ከ20 እስከ 30 በመቶ ያፋጥነዋል። በዚህ መልኩ ተዘፍዝፎ ቢዘጋጅም እንኳ የዱባ ፍሬ ለአይን ሌንስ ጥበቃ የሚሰጠው ውጤት በጣም አዝጋሚ ነው። ውጤቱም ከ10.4 ብቻ እንሰጠዋለን። አሁን ወደ ኃይለኞቹ መፍትሄዎች እየተቃረብን ነው። 4ኛ ደረጃ ላይ የምናገኘው የሄምፕ ፍሬ ወይም ሄምፕ ሲድስ ነው። የሚገርመው ነገር ስለዚህ ፍሬ ማንም ሲያወራ አይሰማም።
ሄምፕ ሲድስ ወይም የሄምፕ ፍሬ ለዓይን ጤና ያላቸው ጥቅም በሚገርም ሁኔታ ተዘንግቷል። ብዙዎች ስለ ተልባ ወይም ስለ ሌሎች ሲከራከሩ፣ የሄምፕ ፍሬ ግን በምድር ላይ ካሉ ዘሮች ሁሉ እጅግ የተሟላ የዓይን ጥገና ንጥረ ነገሮችን በውስጡ ይዟል። የዓይናችሁ ሬቲና እጅግ ስስ የሆኑ የነርቭ ሴሎች ስብስብ ሲሆን ጤንነቱ እንዲጠበቅ ኦሜጋ 6 እና ኦሜጋ 3 የተባሉ የቅባት አሲዶች በተመጣጣኝ ሁኔታ ያስፈልጉታል። ይህ ሚዛን ሲዛባ ዓይናችሁ መቆጣት ይጀምራል፣ የሴል ሽፋኖች ይደክማሉ፣ እይታችሁም ይደበዝዛል። የሄምፕ ፍሬ በተፈጥሮ ለሰውነታችን እጅግ ተስማሚ የሆነውን የቅባት አሲድ ጥምረት የያዘ ብቸኛው ዘር ነው። በ2025 የወጣ ጥናት እንደሚያሳየው በቀን 30 ግራም የሄምፕ ፍሬ የሚጠቀሙ ሰዎች በ6 ሳምንታት ውስጥ ብቻ የዓይን መቆጣት ችግራቸው በ32 በመቶ ቀንሷል። ይህ ፍሬ በጣም ፈጣን ነው። ተጠቃሚዎች በ10 ቀናት ውስጥ የዓይን መድረቅ ስሜት እንደሚቀንስላቸውና ጠዋት ሲነቁ እይታቸው ጥርት እንደሚልላቸው ይናገራሉ። በተጨማሪም ሰውነታችን ራሱ ሊያመርታቸው የማይችላቸውን 9 አስፈላጊ አሚኖ አሲዶች ጨምሮ ሁሉንም 20 አሚኖ አሲዶች በውስጡ ይዟል። እነዚህ አሚኖ አሲዶች የተጎዱ የዓይን ሌንስ ፕሮቲኖችን ለመጠገን እንደ ግንባታ ድንጋይ ያገለግላሉ። የሄምፕ ፍሬን እንደ ተልባ መፍጨት ወይም እንደ ዱባ ፍሬ መዘፍዘፍ አያስፈልጋችሁም። ዝም ብላችሁ መመገብ ትችላላችሁ። ጣዕሙም እንደ ለውዝ ያለ ደስ የሚል ሲሆን በቀን 2 የሾርባ ማንኪያ በእርጎ ወይም በጭማቂ ውስጥ ጨምራችሁ መጠጣት ትችላላችሁ። እዚህ ጋር አንድ ማስጠንቀቂያ ልስጣችሁ። የደም ማቅጠኛ መድኃኒት የምትወስዱ ከሆነ ይህ ፍሬ ደምን ይበልጥ የማቅጠን ባህሪ ስላለው አስቀድማችሁ ሐኪማችሁን አማክሩ። ከዚህ ውጭ ግን ዕድሜያቸው ከ60 በላይ ለሆኑ ሰዎች ይህ ፍሬ እጅግ ቀላልና ውጤታማ መፍትሄ ነው። ውጤቱም ከ10.8 እንሰጠዋለን። ሶስተኛ ደረጃ የተፈጨ የቺያ ፍሬ ወይም ቺያ ሲድስ ከኮኮናት ዘይት ጋር ተደባልቆ። የቺያ ዘር ከ10 ዓመታት በፊት በዓለም ላይ በከፍተኛ ሁኔታ ታዋቂነትን አግኝቶ ነበር። አብዛኛው የሚወራለት ወሬ ለክብደት መቀነስም ሆነ ለኃይል ሰጭነት የተጋነነ ቢሆንም ለዓይን ጤና ግን እውነታው ሌላ ነው። ቺያ ለዓይናችን ሬቲና ግንባታ እጅግ ወሳኝ የሆነው የኦሜጋ 3 አይነት በውስጡ በብዛት ይገኛል። ሚስጥሩ ግን እዚህ ጋር ነው። የቺያ ፍሬን ሙሉውን ከበላችሁት ምንም ጥቅም ሳታገኙበት በሰውነታችሁ ውስጥ አልፎ ይወጣል። የግድ መፈጨት አለበት። በቡና መፍጫ ለ10 ሰከንድ ብቻ መፍጨት በቂ ነው። ሌላው ወሳኝ ነጥብ ደግሞ በውስጡ ያለውን ንጥረ ነገር በስብ ውስጥ የሚሟሟ መሆኑ ነው። ስለዚህ ከተፈጨ የቺያ ፍሬ ጋር 1 የሻይ ማንኪያ የኮኮናት ዘይት መጨመር ንጥረ ነገሩ በሰውነታችን የመመጠጥ ዕድሉን በ35 በመቶ ይጨምረዋል። በ2022 የወጣ ጥናት እንደሚያሳየው የተፈጨ ቺያን ከስብነት ካላቸው ነገሮች ጋር አቀናጅተው የተጠቀሙ ሰዎች በዓይን መድረቅና ማቃጠል ችግራቸው ላይ በ3 ሳምንት ውስጥ ብቻ የ38 በመቶ መሻሻል አሳይተዋል። ጠዋት ስትነቁ የሚሰማችሁ የዓይን መቆጥቆጥ ስሜት በአንድ ወይም በ2 ቀን ውስጥ መጥፋት ይጀምራል። ነገር ግን ለዓይን ሌንስ ጥገናና ለዓይን ሞራ መከላከያ ቢያንስ ለ90 ቀናት ያለማቋረጥ መጠቀም አለባችሁ። አጠቃቀሙም በየቀኑ ጠዋት 2 የሾርባ ማንኪያ አዲስ የተፈጨ የቺያ ዘርን ከ1 የሻይ ማንኪያ የኮኮናት ዘይት ጋር በጁስ ውስጥ አቀላቅላችሁ ጠጡት። መጠጡ ትንሽ ወፍራም የመሆን ባህሪ ቢኖረውም በትዕግስት መውሰድ ይኖርባችኋል። ውጤቱም ከ10 8.5 እንሰጠዋለን። ሁለተኛ ደረጃ ላይ የምናገኘው የተፈጨ የተልባ ፍሬ ከአቮካዶ ጋር ነው። በምድር ላይ ካሉ እጽዋት ሁሉ ከፍተኛውን የኦሜጋ 3 ክምችት የያዘው ተልባ ነው። በአንድ የሾርባ ማንኪያ ተልባ ውስጥ 2350 ሚሊ ግራም ኦሜጋ 3 ይገኛል። ይህም ከቺያም ሆነ ከሄምፕ ፍሬ እጅግ የላቀ ነው። ሚስጥሩ ግን አዘገጃጀቱ ላይ ነው። ተልባን ፈጭታችሁ ከአቮካዶ ጋር ስትመገቡ በአቮካዶው ውስጥ ያለው ጠቃሚ ስብ ሰውነታችሁ ንጥረ ነገሩን የመምጠጥ ብቃቱን እስከ 300 በመቶ ይጨምረዋል። አዎ 300 በመቶ። በቅርብ የወጣ ጥናት እንደሚያሳየው በቀን 30 ግራም የተፈጨ ተልባን ከጠቃሚ ስብ ጋር አዘውትረው የተጠቀሙ ሰዎች በእንባ ምርታቸው ላይ የ44 በመቶ መሻሻል አሳይተዋል። በሳምንታት ውስጥ የዓይን መድረቅ ስሜት ይቀንሳል። በ3 ሳምንታት ውስጥ ደግሞ የሌሊት እይታ ጥራት ይጨምራል። ተልባውን ሁል ጊዜ ከመመገባችሁ በፊት በቡና መፍጫ አዲስ ፈጭታችሁ በ15 ደቂቃ ውስጥ ተጠቀሙት። የተለያዩ ሱቆች ውስጥ ተፈጭቶ የሚሸጥ ተልባ ከአየር ጋር ስለሚገናኝ ንጥረ ነገሩ ቀድሞውኑ ይበናል። ይህ መፍትሄ አንደኛ ደረጃ ላይ ያልሆነው በየቀኑ መፍጫና አቮካዶ ስለሚፈልግ እንዲሁም ከፍተኛ ትጋት ስለሚጠይቅ ብቻ ነው። ስለዚህ ውጤቱም ከ10 9 እንሰጠዋለን። አንደኛ ደረጃ ላይ ያስቀመጥነው የሱፍ ፍሬ ከአቮካዶና ከሎሚ ጋር ተደባልቆ ነው። ይህ ጥምረት እይታን ለመጠበቅና ለመመለስ በሚደረግ ምርምር ውስጥ እስካሁን ከተገኙት የተፈጥሮ መፍትሄዎች ሁሉ እጅግ ውጤታማው ነው። የሱፍ ፍሬ በማንኛውም ተራ ዘር ውስጥ የማይገኝ ከፍተኛ የቫይታሚን ኢ ክምችት አለው።
በአንድ እፍኝ የሱፍ ፍሬ ውስጥ ብቻ ለቀን የሚያስፈልገንን ግማሽ ያህል ቫይታሚን ኢ እናገኛለን። ቫይታሚን ኢ የአይን ሌንስ እንዳይጎዳ የሚከላከል ዋና ንጥረ ነገር ሲሆን በአይናችን ውስጥ የሚከሰቱ የማይታዩ የሴል ውድመቶችን ይገታልናል። ሰውነታችን ቫይታሚን ኢ ደህንነቱ በተጠበቀና ውጤታማ በሆነ መንገድ እንዲጠቀም በትክክል መቅረብ አለበት። ቫይታሚን ኢ በስብ ውስጥ የሚሟሟ በመሆኑ አቮካዶ ንጥረ ነገሩ ወደ አይናችሁ እንዲደርስ ትልቅ ድልድይ ሆኖ ያገለግላል። የሎሚው ጭማቂ ደግሞ ቫይታሚን ኢው ስራውን ጨርሶ ሲደክም እንደገና ኃይል በመስጠት መልሶ እንዲያንሰራራ ያደርገዋል። ይህ ማለት አንድ ጊዜ የወሰዳችሁት ንጥረ ነገር ለደቂቃዎች ሳይሆን ለሰዓታት አይናችሁን ይጠብቃል ማለት ነው። የኦፍታልሞሎጂ ጆርናል ላይ የወጣ ጥናት እንደሚያሳየው ይህን ልማድ ያደረጉ ዕድሜያቸው ከ55 በላይ የሆኑ ሰዎች በአይን ሞራ የመያዝ ዕድላቸው በ25 በመቶ ሲቀንስ የሌንስ ጥራታቸው ደግሞ በ34 በመቶ ጨምሯል። ትክክለኛው አዘገጃጀት 30 ግራም ገደማ ያልተቆላና ጨው የሌለው የሱፍ ፍሬ፣ 1/4 የበሰለ አቮካዶና ግማሽ ሎሚ ያዘጋጁ። ሶስቱንም በአንድ ላይ በመቀላቀል በየቀኑ ጠዋት ተመገቡ። ቫይታሚን ኢው በትክክል ወደ አይናችሁ እንዲደርስ ሶስቱም ነገሮች በአንድ ላይ ሆዳችሁ ውስጥ መግባት አለባቸው። ያለ አቮካዶና ሎሚ ብትመገቡት አይናችሁ ሊያገኝ የሚገባውን 70 በመቶ ቫይታሚን ኢ በከንቱ ታጣላችሁ። ስትገዙም ጥሬ ያልተቆላና ምንም አይነት ጣዕም ያልተጨመረበትን የሱፍ ፍሬ መሆኑን አረጋግጡ። ጣዕሙም ደስ የሚል ሲሆን ከሌሎች ውድ የአይን መድኃኒቶች አንጻር ሲታይ በጣም ርካሽና ውጤታማ ነው። እዚህ ጋር አንድ ማስጠንቀቂያ ልስጣችሁ። የሱፍ ፍሬ በውስጡ ኦሜጋ 6 ስላለው መጠኑን መጠበቅ አስፈላጊ ነው። በቀን ከ30 ግራም በላይ አትውሰዱ። እንዲሁም የኩላሊት ችግር ካለባችሁ ወይም ሴሊኒየም የተባለ ተጨማሪ መድኃኒት የምትወስዱ ከሆነ አስቀድማችሁ ሐኪማችሁን አማክሩ። ይህ ጥምረት የእይታችሁ መሰረት ነው። ተጨማሪ ውጤት ከፈለጋችሁ ከሰዓት በኋላ የተፈጨ የቺያ ዘር ወይም የህንብ ፍሬን በኮኮናት ዘይት መጠቀም ትችላላችሁ። ወጥነት ወይም ኮንሲስታንሲ ግን እጅግ አስፈላጊ ነው። ለ3 ቀን ብቻ በልታችሁ ለውጥ አትጠብቁ። ልክ ፊትን እንደመታጠብ የዘወትር ልማድ አድርጉት። የአይን መድረቅና ማቃጠል በአንድ ቀን ውስጥ ሊጠፋ ይችላል። ነገር ግን የአይን ሌንስ ጥገና ከ60 እስከ 90 ቀናት ይወስዳል። እነዚህን ስህተቶች እንዳትሰሩ ላስጠንቅቃችሁ። ፍሬዎቹን በፍጹም ማታ አትውሰዷቸው። ጠዋት ሰውነታችን ንጥረ ነገሮችን ለመቀበል ዝግጁ የሚሆንበት ወሳኝ ሰዓት ነው። እንዲሁም ዘሩን በበላችሁ በ2 ሰዓት ውስጥ ቡና ወይም ሻይ አትጠጡ። ምክንያቱም በሻይ ውስጥ ያሉት ታኒኖች ቪታሚኑ ወደ አይናችሁ እንዳይደርስ ይከላከላሉ። እይታችሁ እየደከመ የመጣው በዕድሜ መግፋት ብቻ ሳይሆን እነዚህን ንጥረ ነገሮች በማጣታችሁ ነው። ይህን ጉድለት ደግሞ ዛሬውኑ ጀምራችሁ መሙላት ትችላላችሁ። ስለዚህ ዛሬ የ30 ቀን ቻሌንጅ እሰጣችኋለሁ። ለ30 ቀናት ይህንን የሱፍ ፍሬ፣ አቮካዶና ሎሚ ጥምረት በየቀኑ ተጠቀሙ። በአንድ ወር ውስጥ ራሳችሁ በምታዩት ለውጥ ትገረማላችሁ። አይናችሁ ራሱን መጠገን ይችላል። እናንተ ግን ጥሬ ዕቃውን ስጡት። ከነገ ጀምሮ ይህን ድንቅ ልማድ ጀምሩ። አይናችሁ፣ ጥራት ያለው እይታችሁ እንዲሁም ነፃነታችሁ በእርግጥም ያመሰግናችኋል። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። ጤና ይስጣችሁ። ቻው።